በአንድ ምርቃት ልጅ ላይ እንዴት እንደዚህ ጨከንክ? ይኸውልህ ሁሉ መረጃ በእጅ አለ። አንድ በአንድ እያወጣው አጋልጬ እስር ቤት ከምትማቀቅ አስበት። አሁን ያስያዝነው በነፍስ ነው። ቁማሩን ማን እንደሚበላ እናያለን። አሁን ነገር ሳይበስብህ ዮናታን ፍታው። አለማየሁ እንደገና የፈራሁት ደረሰ። ያኔ ሁሉ ነገር መጨረስ እየቻለ ምን አጥብጦኝ ይህን እድል እንደሰጠሁት ህይወቴ ልታመሰቃቅል መጣ። አለማየሁ ምን ነው የዛን ጊዜ በጨረስኩት ነው። ወደ ፈለኩበት ቦታ ጥሩ ፊልሞች አሎ ዮናታንን ልቀቁት። እያዳመጥከኝ ነው? በፍጹም እንዳያያችሁ። አይኑን ሰሩት። አይኑን በጨርቅ አስራችሁ ጫካ ውስጥ አሉት። ስማኝ፣ ከመጣላችሁ በፊት እሱ ፊት አለማየሁ ትዕዛዙን እንደሰጣችሁ አድርጋችሁ በስልክ አውሩት። በደንብ ሰምታችኋል አይደል? ነግሬያችኋለሁ። ጥንቃቄ። እማ እንደዚህ እንዳትሆኝብኝ እኮ ነው ያልነገርኩሽ። ደግሞ እንደዚህ ከፋል ብዬ አላሰብኩኝም እንጂ እኮ ዮናታን እንጥግባ ስንጥግባ ምንም ያወቅነው ነገር የለም። አንድ ቀን እኮ ወጥቶ አድሮ አያውቅም ልጄ። የት ሆነ ያለው? አየሁት የሚል እንኳን የለም። እማዬ እኔ ፖሊስ ጣቢያ ማመልከቻለሁ እና ፎቶንም ለጥፌ ነበር፣ ግን አንድም አየሁት ያለ ሰው የለም። ዮኒዬ ወይኔ ወይኔ ምን አርገው ይሆን? ምን አርገው ይሆን? ምን አርገው ይሆን? ወይኔ ልጄ ወይኔ ልጄ ገለውት ብቻ ነው። ወይኔ ልጄ ልጄ ማስያት ተማርቺ። አሁን ከዮናታን ምን እናገኛለን ብለው ነው እንደዚህ የሚያደርጉት እንዴ? እሺ ድነቃቸው ምን አለ? እሱ ጋር መፍትሄ አይጠፋም። እሱማ ያልሞከረው ነገር የለም። ግን በቃ በጣም ካቀሙ በላይ ሆኖበት ነው እናቴ። ወይኔ 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 ምን ውስጥ ገብቶ ይሆን? የት በጅዬ ልፈልገው? የት ሄጄ ልፈልገው ልጄ? ወይኔ እማዬ ልትሄጂ ነው? ልቀቁ ልጄ ልፈልገው። ልቀቁ። የት ብለሽ ነው የምትፈልጊው? እዚህ ቁጭ ብዬ ምንም አልሰራም። አንድ ሰው እንዳይከተለኝ፣ አንድ ልጅ እንዳይከተለኝ እንዴ እማ ይሁን ባንቺ ጦስ ነው። እሺ ጦሰኛ ይሁንሽ ልጅ ጦሰኛ።
አለማየሁ ምርቃት የኔ ልጅ እንደሆነች በምን አወቀ? ይድነቃቸው ተዘናግተሃል። ሺ ቢምቢ ይህን ካወቀች አንድ ልጅን ታሰጣለች። ኖ ልጅን አጥቼ ደግሞ መኖር አልችልም። እሞታታለሁ። ከአንድ ልጄ ተለይቼ መኖር አልችልም። እሞታታለሁ እንጂ ከአንድ ልጄ ተለይቼ መኖር አልችልም። ሄሎ እንደዚህ በቶሎ ትደውላለህ ብዬ አላሰብኩም ነበር። ሰማኛለህ? ጆናታን ልጅ ሲያጠፋ እንደመቆጠጥ ያህል ነው የተቀጣው። አንተም ፈርቼ ትዕዛዝን ለማክበር የለቀኩት እንዳይመስል። አይመስለኝም። ከሆነ ጥሩ። ዋናው ነገር ግን ምንም ማያውቀውን ዮናታን እንደዚህ ማሰቃየት። የጀመርከውን ከንቱ ጨዋታ አቁም። በህይወቴ ዳግመኛ ላትመጣ ለምነ ነው ከሞት ያተረፍኩ። አዎ ውለታ አይደል እንደዚህ ትንሽ እንዳስብል ያደረገኝ። እኔ አሁን የምፈልገው የእህቴ የምስራች መልክ የሆነችውን ምርቃት የት እንዳለች ብቻ አገናኝ። አዎ እና እንዳልከው አጠገብ አልደርስም። አገኛት አይደል እንዴ ምርቃት? እና ታዲያ ሌላ ምርቃት ከየት ላምጣለሁ? ንቃቸው። እስካሁን የልጅ ጨዋታ አልያዝም። ቁም ነገር ነው። እኔ ምርቃትን ጠንቅቄ አውቃታለሁ። አጎቷም አይደለም አውቃለሁ። እቺኛዋ ምርቃት ለሴራ እንዲመች አድማሱን የቀለድክበት ምስለኔ ናት። እኔ የኬት እንዳመጣት ባላቅም ደግሞ እኔና አንተ ዘመድ መሆናችንን አትርሳ። የትክክለኛዋ ምርቃት አባት እኮ አንተ ነህ። እኔ ደግሞ አጎቷ እና ዘመድ አንሆንም። ዘመድ ነን። ዘመድ ማለት ዘመድ ያውም በትክክለኛዋ ምርቃት የተጋመድን ዘመዳማቾች። በዛ ነው እስካሁን ያልተበቀልኩ ዘመድ ስለሆንክብኝ። እንዴት አወቅ? ማን ነገረ? ማን ነገረች? ወፍ ነገረችኝ። ሰማኛለህ? ትክክለኛዋ ምርቃት ግራ እጇ ላይ ይሁን ቀኝ እጇ ላይ ሽታ ነበረባት። አዎ እጇ ላይ ሽታ እንዳለ በምን አወቅ? ወፍ ነገረችኝ አልኩህ እኮ። ይኸውልህ አሁን አላስቸኩልም። ነገ ከነገ ወዲያ አስብበትና ቁማሩን እንቀጥል ወይስ አንቀጥል የሚለውን ወስነህ መልሰህ ደውልልኝ። ነገረኝ? እንዴት? ወይኔ ማይ ገና መታ እንኳን አረፍ ሳትል ሌላ ጭንቀት ውስጥ ገባች እኮ አይደል? አዝነሽላት መሆኑ ነው። አንቺማ ምን አለብሽ? ሁለት እናት አለሽ። እኛ ነን እንጂ አንድ እናት ያለን። ይልቅ ካዘንሽላት ዮናታን እናስፈችላት ከሳሰርሽበት። መሽሟጠጡ ነው። ደብዳቤውን እኮ እንዳገኘሽው አንቺ ጋር እንዳለ በደንብ ነው ማቅ። እድሜሽ ሙሉ ዘረቢስ ወድቀሽ የተገኘሽ እያልሽ ስትሰድቢ ነበር አይደለ? እንግዲህ ደብዳቤውን እንዳነበብሽው እናት አለኝ፣ በጣም የሚወደኝ አጎት አለኝ፣ ተጥዬ እንዳልተገኘው የወደኩ ሰው እንዳልሆነ በደንብ ገብቶኛል እና ማሳይቶኛል። እና ከዚህ የበለጠ ቤተሰብ የምወደዋለኝ እያልሽ ነው? እሱንማ እኮ አንቺ ነሽ ያልሽው። ቆይ ግን አንቺ ነኝ ነቃችሁ ምን አድርጊያችሁ ነው? ምን ያህል ብትጣሉኝ ነው እኔ ለመግደል እንደዚያ ሴራችሁት? ያው ግን ሴራችሁ ከሸፈባችሁ እንጂ
ስነ ስርዓት የለሽም እንዴ? ማን ነው አንቺ ላይ የሚያሴርብሽ? ስርዓተኛ ይሄንን ቤተሰብ ለማጥፋት ቀድመሽ አሴርሽ ከግብረ አበሮችሽ ጋር ሆነሽ። ለማንኛውም በዮናታን ጉዳይ ማትጠየቂ መስሎሽ ከሆነ ተሳስተሻል። ትጠየቂያታለሽ። እሱማ እኮ አንቺን ያነቃቸው ጋር ነው ያለው መልሱ። አንቺ ጋር ነው እንጂ መልሱማ ያለው። ሲነቃብሽ እኮ አሁን መግቢያና መውጫሽ ጠፋሽ። ደግሞ እንዳትረሽ ሁሉም ነገር በእጄ ነው ያለው። በቂ የሆነ ማስረጃ ይዣለሁ። ደግሞ ለእናቴም ለህግም እንደማሳውቅ ማወቅ አለብሽ። ከዛ በኋላ ዮናታንን አንቺና ግብረ አበሮችሽ የት እንዳደረሳችሁት ትናገራታላችሁ። ኧረ እባክሽ አንካሳ ዶሮ ሳትቀድምሽ ምን አስቸኮለሽ? እኔ ራሴ እውነቱን አፍረጠርጦ የለም እንዴ? ደግሞ እናቴ ቤተሰቦቼን ስላገኘው በጣም ደስ ይላታል እንጂ አይከፋትም። እሺ ሄሎ አጎቴ፣ ወይ እንዴት ነህ? እኔ ራሴ በጣም ናፍቃችሁኛል። እናቴም በጣም ናፍቀኛለች። እሺ መጣሁ። ኧረ እስከዛው ደግሞ እንደምወዳትም ንገርልኝ። እሺ አጎቴ በቃ መጣሁ። የት አባሽ ልትሄጂ ነው? እያናገርኩሽ እኮ ነው። እናቴና አጎቴ ጋር ልሄድ ነው። በጣም ስለምወዳቸው ደግሞ በጣም ናፍቀውኛል። አቤት አንቺ ታላቅ እህትሽ እኮ ነኝ። የምናገረው መስማትም ሆነ መተግበር አለብሽ። እሺ ባልሰማሽ ምን ታመጫለሽ? ደግሞ ከመቼ ወዲህ ነው እባክሽ ታላቅ እህት የሆንሽው? ነው ወይስ እስከዛሬ ዛሬቢስ ብለሽ ስትሰድብኝ የነበረው ስድብ አለቀብሽ? አንቺ እቺ ጊንጥ፣ እቺ መርዝ! ወይኔ ሰላም እንዴት ነው የሚያደርጋት? እኔ ሰላም አይደለም ካልሰራውልሽ መርዝ። ቆይ ማንሽ? ከየት ነው የመጣሽው? ምስኪን በነገሩ አንቺንም አልተውሽም። ወይ ነቃቸው። ሁሌ ክፋት፣ ሁሌ ተንኮል። በአንተ ተንኮል የተነሳ እኔም ህይወቴን መሰቃቀልከው። ግን አለቅም፣ እስከ መጨረሻው አለቅም። እስከ መጨረሻው አለቅም። አጎቴ ምን ነው ሰላም አይደለም እንዴ? እንዴት ነሽ ምርቃ? ደህና ነሽ? አጎቴ ሰላም የታባቷ ሰራውላት እኮ። እሷም እንቅልፍ ኪኒን ሰጣ ልታከርመኝ ነበር። እድሜ ላንተ። ቆይ ግን ምን ባደርጋት ነው እንደዚህ ነው የጨከነችብኝ? ጀግና እኮ ነሽ ምርቃ። አጎቴ ደግሞ አንተ ጻፍክልኝ ደብዳቤ ስጣደፍ አልጋሪ ትቼው ነበር።
ከዚያው ሰላም አግኝታ አንብበዋለች እቤት ተመልሼ ስፈልገው ደግሞ እሷ ደብቀው ነበር ገብቼ ደበኩበት ስፈልገው አጣሁት ከዛ እሷ እንደወሰደችው ገባኝ ከዛ እሷ ልትቀርመኝ እንደሆነ ገባኝ ምን አደረኳት መሰለህ አጎቴ መጀመሪያ እንትን እያወራሁክ ነበር ከዛ ያዳመጠችኝ መሆኑ ሲገባኝ ውሃም ጭልኝ አልኳት ከዛ እንትን ማወራ መስዬ ድንገት ሰዓት ውሃ ውስጥ መድኃኒት ጨምራ ይዛልኝ መጣች ከዛ የበለጠ ቀጠል እንድትል ብዬ አንተን እያወራሁ አጠገቧ ተቀምጬ ነበር ከዛ ውሃውን ሰጠችኝ ማለት ነው እሺ አመሰግናለሁ አይሰጣ ወይኔ ሆዴን ወይኔ ጉዴ ፈላ ምን ሆኜ ነው ሰላም ወይኔ ጉዴ ተማልከው ሰላም ከዛ በኋላ እሷ በጣም ተደናገጠች ተነቃቃን ማለት ነው ይኸውልሽ ምርቃት ራስሽን ጠብቂ ይድነቃቸው በጣም አደገኛ ሰው ነው አመጣጣቸው አይታወቅም እሺ ተነቃቃሉ አጎቴ ደሞ እኮ ማመጣች ግን በቃ ዮናታን ወጥቶ መቅረት ስትሰማ ብታየት በጣም ነው የምታሳዝነው ያው አንተ ደሞ ደውለ ዮናታን እንደሚፈታ ስትነግረኝ በቃ የማንባት አብሶ እስከማይ እንዴት እንደጓጓ አጎቴ እንዴት እንደኮረውብ ልነግርህ አልችልም ቆይ ግን ይድነቃቸውን እንዴት አወጣጣ ይገርምሻል ይድነቃቸው ጥይቱን የጨረሰ ሰው ነው እስከዛሬ ከኋላው ነበር የምከተለው አሁን ግን ከፊት ለፊት ስጋፈጠው ሚይዘው የሚጨበጠው አጣ አየኔ አጎቴ እኮ ባቶን ይቆጨኝ ነበር ቆይ ግንማስ ትመጣለች ገበያ ሄዳ ነው እሺ እኔ ምልህ አጎቴ እማ ባለፈው ያገኘችኝ ሰዓት ላይ ሽታ አለብሽ ብላኝ ነበር እና እኔ ደግሞ ምንም አይነት ሽታ የለብኝም በዛ ላይ ደግሞ ቤት ገብቼ ሙሉ ገላዬን ፈልጌያለሁ አንድም ሽታ ላገኝ አልቻልኩም በጣም ግራ ስለገባኝ ነው ግን መሰለሽ ይድነቃቸው ባንቺና በእውነተኛዋ ምርቃት መሃል የሆነ ሚስጥር ሰርቷልና እንቅልፍ ነሳን ይልሽ ምርቃት እውነተኛዋ ምርቃት እጇ ላይ ሽታ ነበረባት ቆይ አጎቴ ምን እያልከኝ ነው ትክክለኛዋ ምርቃት እኔ አይደለሁም እንደዛ ነው እያልከኝ ያለው ወይስ አልገባኝም አታልቅሽ ምርቃት አታልቅሽ ተረጋጊ አክሽሽ ተረጋጊ በቃ ተረጋጊ አልኩሽ ተረጋጊ አጎቴ ቀልድ አይደለም ምንም የምረጋጋበት ጉዳይ የለም ቆይ ለምንድን ነው መጀመሪያው ሳታጣሩ የኛ ልጅ ነሽ ብሎ መናገሩ ለምን አስፈለገ ቆይ ምን እናድርግ ቆይ እሺ ምን እናድርግ ቆይ ምን ማድረግ እንችላለን ይሄ ዲያብሎስ አንቺን በትክክለኛው ምርቃት ቀይሮሻል ምን እናድርግ እና ቆይ እኔ ማን ነኝ ከየት ነው የመጣሁት እሺ እኔ ቆይ ማን ነኝ እሺ ቆይ እኔ ለስ ምንድነው እየተካሄደ ያለው ይልስ ምርቃት እሱ አይደለም እንዳንቺ እንቅልፍ ያሳጣኝ አንቺ እውነተኛዋ ምርቃት እንዳልሆነሽ ስትነግረኝ መሬት ሰንጥቃ ብትውጠኝ በሞት መርጥ ነበር ምርቃት እመኝ ስሜትሽን ተረድቻለሁ እኔም ይገባኛል እሺ ቆይ እኔ ማን ነኝ ሁሉም ነገር እኮ ተደበላልቆብኛል ይድነቃቸው የሚባለውን ሰውዬ ደግሞ ገድዬ እጅ መስጠት ብቻ ነው የምፈልገው ምርቃት ለማብለሽ ነው ምርቃት ምን ቦታሽ
አንቺ እኮ ገና ልጅ ነሽ ብዙ ህይወት ያለሽ ልጅ እሱ እኮ እጁ በደም የተጨማለቀ በጨለማ ውስጥ የሚኖር የሞተ የበሰበሰ ሰው እኮ ነው አንቺ ደግሞ ብቻሽን አይደለሽም እኔ ያለሁልሽ አጎትሽ አለሁልሽ በጨለማ ውስጥ የሚኖር የሞተ የበሰበሰ ሰው እኮ ነው በዛ ላይ አንቺ እኛ አለንልሽ እኔ አጎትሽ አለሁልሽ የምስራች እናትሽ አለችልሽ ህይወቴና ስሜ እኮ በጣም እየገረመኝ ነው ቆይ እኔ ስም ምርቃት ነው ወይስ እርግማን እሺ አጎቴ እነዛ ቤተሰቦቼ ሴት ናቸው ያንቺ ወደፊት ጣፋንታ እንቅልፍ ስለነሳኝ አንቺን ከማግኘቴ በፊት ነቃቸውን እግር በእግር ተከታታይ በቁጥጥር ስር አልኩት እናም ቢላይን አንገቱ ላይ አሳረፍኩት ሰማኛለ ነቃነቃለሁ ብትል በህይወት ፈረድክ ነቃቸው ምን እያረክ ነው በኋላ ዋጋ ትከፍልበታለህ ዝም በልና መጠይቀን ጥያቄ ብቻ መልስ ዝም ብለህ አትለፍለፍ የምጠይቀን ጥያቄ ሳትዋሽ ትመልስልኛል የመለስኩ አለማየሁ አድቤተ ልታጠቃኝ መጣ አይደል ቀድሜ ነገሬ ነበር ሁሌ ቁማር መብላት የለም አንዳንዴም እድል ፊቷን ታዞርባለች ቆይ ምርቃት የት ነው ያለችው ምርቃትን አገኛት አይደል ሌላ ምርቃት ከየት ላምጣ ሰማኛለህ በህይወት መኖር አትፈልግም ይኸውልህ በህይወት ኖርኩም አልኖርኩም ምንም አይመስለኝም ምንም እሱን ተውና ይኸውልህ እቺኛው ምርቃት ከየት ነው ያመጣት አድራሻዋን ንገረኝ አታሳዝንም አሁን በፍጥነት ከቤተሰቦቿ ጋር መገናኘት አለባት ንገረኝ አድራሻዋን ይናል እርግጠኛ ሆነ አዎ ንጋጫ አውቃለሁ አንተን በደንብ አውቃለሁ ለጊዜው ይሄን መልስ ጠኝ ለጊዜው ስትል አዎ ገና ብዙ ወደፊት ለምን ይሄን እንዳረክ ብዙ የምትመልሰው መልስ አለ ለምን ይሄን እንዳደረክ እና ብዙ መጠይቅ ጥያቄ አለ አንተም ትመልሳለህ ይነቃጫ አንተን እኮ በደንብ ነው የማውቀው በደንብ ለጊዜው ይሄን ጥያቄ ብቻ መልስልኝ ንጋጫ ትዕግስቴን ያስጨረስከኝ ነው እሺ በቃ ሁሉን ነገር ነግራለሁ አሁን ቢላውን ካንገቴ ላይ ዞር ነግራለሁ የቤተሰብ አድራሻዬ ነው ክፍለ ሀገር የሚኖሩት ምንጃር ሸንኮራ ባልጪ ወረዳ ይባላል በጣም ምስኪን ደሃ ቤተሰቦች ናቸውና አስተምርሻለሁ ብሎ ይዞ መጥቶ ነው በእውነተኛዋ ምርቃት የቀየረሽ ከአድራሻው እሺ አጎቴ ማንነቴን እንዳገኝ ስለረዳኝ ግን ምን ያደርጋል ከዚህ በኋላ ሁሉንም ነገር ትቼ የሰላምንም ስድብ ችዬ ራሴን ዝቅ አድርጌ ከኔ ከመላቸው ቤተሰቦቼ ጋር ብኖር ይሻለኛል እነሱን ሄጄ ባገኛቸውስ ምን ይፈይድልኝ ምርቃት ማንነትሽን ማወቅ አለብሽ ሰው ማንነቱን ካላወቀ ሁሉ ጊዜ በሐሳብ በጭንቀት ምኑ ነው የሚሞተው በዛ ላይ እነሱን አግኝተሽ ለምን አንቺን እንደቀየረሽ እነሱ አንቺን ፍለጋ እንዳይመጡ ለምን እንዳረጋቸው ይሄን አጣርተሽ እሱን ለፍርድ ማቅረብ አለብሽ ማንነትሽን ማወቅ አለብሽ ደግሞ ከተቀመጠው ወርስም ደግሞ ድርሻሽን ማግኘት አለብሽ እኔ ስለ ወርሱ አንድም ቀን አስቤ አላውቅም እኔ የሚያስጨንቀኝ የራሴ ማንነት ጥያቄ ነው
እኔ ራበኝ እኮ ሰው ነው። ልክ ነሽ። እኔ አጎትሽ ካጠገብሻለሁ አብረን መሄድ እንችላለን። ይሄ አውሬ ቆይ ቤተሰቦቼን ለማንጠለ ከፈጣሪ በታች ከያለሃቸው አንተ ብቻ ነው። ልክ ነሽ። ዮናታን ሁሉን ነገር አውቆ ከኔ ጎን መቆም አለበት። ስልኩ አለሽ? አዎ አለኝ። ቆይ እንደው በቃ እኔ ሊዳቆት እናት ሳትመጣ ቢያንስ አፍሽ ላይ ነገር አድርገሽ ሂጂ። አያጎቴ እኔ ልሂድ። እማም በዮናታን መጥፋት ተጨንቃ ቤት እያለቀሰች ነው ትቻት የመጣሁት። በዛ ላይ ደግሞ እማም በጣም እንደምወዳት ነገርልኝ። አጎቴ አሁንም አንተ አጎቴ ነህ አይደለ? ኦ ናምርቃት ያላንቺስ ማን አለኝ? እኔ ምልሽ ምርቃት ይድነቃቸው ሴት ልጅ አለው እንዴ? አዎ ሊዲያ የምትባል አንድ ሴት ልጅ አለችው። ምን ነው አጎቴ? አይ ዝም ብዬ ነው። ምናልባት ሊዲያ ከነገ ተቀያየረች ያቺኛው ምርቃት ትሆናለች ብለህ ነው? ቆይ አንቺም እውነተኛዋ ምርቃት ይችኛዋ ምርቃት ማለት ጀመርሽ? አየዋ አንቺም ጀመረሽ። አንቺም ይችኛዋ ምርቃት ማለት ጀመርሽ። ምን ይደረግ? አትደውልብኝ። አንተ አውሬ የእንቅልፍ መድኃኒት ነው ብለህ ለልጅቷ መርዝ እንድሰጣት ሰጠኝ። እኔ ፖሊስ ጣቢያ ልታስወረውረኝ ነበር ሐሳብክ፣ ግን አልተሳካልህም። ደግሞ እኔ ብታሰር ትንሽ ጊዜ ነው፣ አንተ ግን ለዘላለም መቀመቅ ትገባታለህ። መሞት ነው የሚገባክ ይድነቃቸው፣ መሞት። ፖሊስ ጣቢያ ሄጄ ሁሉንም ነገር እዘከዝከዋለሁ። ላንተ ደግሞ ሞትም እንኳን ቢሆን ያስባል። እኔ ብታሰር ትንሽ ጊዜ ነው። ጨዋታው እዚህ ጋር ያበቃል። እኔ ሰላም ከዚህ በኋላ ምንም ነገር ብትል አልሰማ። ጨዋታው እዚህ ጋር ያበቃ ይሻላል። ሄሎ ምን ፈለክ? ሄሎ ሰላም። ምርቃት እንዴት ነው? መድኃኒቱን ጠጣችሁ? አዝነህላት ነው? በጣም አዛኝ እኮ ነው ይድነቃቸው። አትቀልጂ ሰላም። እሷ የሆነ ነገር ሆና ቢሆን ኖሮ አንቺ እንደዚህ ዘና ብለሽ አታወሪ። አልሞተችም። ያሰብከውን ሴራ ቀድማ አውቃ ተጫወተችብኝ። አንተ ግን በጣም ከባድ ሰው ነህ። ስጋና መልክህ እኮ ሲታይ ፍጹም አንድ አይነት አይመስልም። እንዴት የኔ የሰላም መጨረሻ አላሳሰበም? የሷ መጨረሻ ነው ያሳሰበ? ምርቃት ከሞት ተረፈች እንጂ እኔ ብያዝ ኖሮ አንተስ የሚቀርልህ ይመስላል? ከቀን ጀምሮ እስከ ማታ ድረስ ስልክሽን ስቀጠቅጠው አታነሽም። ምን አይነት ጨካኝ ነሽ? ያንተ ጭካኔ አይበስም? የእንቅልፍ ኪኒን ነው ብለህ መርዝ ሰጥተህ እንድገላት ያሰብከው? ቆይ ምርቃትን ገድዬ እኔ እስር ቤት እንድበሰብስ የፈለከው ለምንድን ነው? ቆይ አንተ ሰውዬ ከኛ ቤተሰብ ምንድን ነው የምትፈልገው? ከኛ ቤተሰብ አትበይ። እድሜ ልክን ምንም እንዳይጎልበት ስጠብቅ የነበረው ቤተሰብ ነው። ቤተሰብ ይልቅ ልደውልልሽ የነበረው መድኃኒቱን የሰጠኝ ሰውዬ ተሳስቶ እንደሆነ ሲነግረኝ እኔም ለአንቺ መድኃኒቱ እንደተሳሳተ ልነግርሽ ነበር፣ ግን አንቺ ስታታለሽ። ቆይ ደግሞ እኔ ስጪ ሳልልሽ ለምን ሰጠሻት? በአንቺ ጥፋት ማን መወቀስ የለብኝም። ለዛ ነው
አንተና አባቴ ተመሳጥራችሁ እናትና አጎት ያላትን ልጅ አምጥታችሁ ወድቃ ተገኝታ አውሬ እንዳይበላት ነው ብላችሁ እዚህ አምጥታችሁ ያሳደጋችኋት? እናቷ በህይወት አለች? ምን እያልሽ ነው ሰላም? ለማንኛውም ከዛሬ ጀምሮ ያንተ አሻንጉሊት ሰላም አይደለም። እሺ ይሄንን ወቅ አሁን ሌላ ሰላም ነኝ። ከዚህ በኋላ የምፈልገውን ነገር ካልሰጣኝ ወዳጅነታችን ቀርቶ ጠላትነታችን ይመጣል። ተግባባን? ደሞ ታውቃለህ ያንተን አካሄድ በዚች ባጭር ጊዜ ውስጥ እንደኔ ያወቀው ሰው የለም። በደንብ ነው ያወቅኩክ። እማ መታለች። አሁን ዮናታንን ካሳገትክበት በፍጥነት እንድታመጣው ፈልጋለሁ። ገባ? እንዴት ነው እኔ ያሳደግኩትን ዮናታንን ልጄን ማግጠው? በአንዲት የእንቅልፍ ክኒን ተሳሳተ ብለሽ ይሄ ሁላ ጥርጣሬ አይሆንም። ሰላም ልክ አይደለሽም። እኔ እኮ የደወልኩት ያንቺንም የእናትሽንም ምን ባያብሳል ብዬ የምስራች ልነግርሽ ነበር የደወልኩት። ይሄ ሁላ ጥርጣሬ ተይ ሰላም፣ እንደዚህማ አይሆንም። ሄሎ እየሰማሽኝ ነው? ምን? እሺ ልስማ፣ ተናገር። ዮናታንን ለማስፈታት ጫፍ ላይ ደርሻለሁ። ደስ ይበልሽ። እንዴት ሊሆን ቻለ? ይድኔ ቀጥታ ከአጋቹ ጋር ተደዋውዬ ተደራደርኩት። ያጀ ሰባራ ብዙ ብር ነው የጠየቀው። ግን ምን ዮናታን የሆነ ነገር ሆኖ በኋላ ከሚጸጽተኝ እናትሽም የሆነ ነገር ከምትሆን አንቺንም አሰብኩሽ። ምንም ማድረግ አይቻልም። ብሩ የታባቱ ብዬ እሺ አልኩት። ምን ያህል አለ? ይኸውልሽ ለእናትሽ እንዲህ ብለሽ እንዳትነግሪያት። ይሄ የኔና ያንቺ ሚስጥር ነው። ሰላሚቶ እኮ እኔ እኮ ገና ሳይሆን ነው ወንጀለኛ እንደሆነ ክፉ ሰው እንደሆነ ያወቅኩት። ለመሆኑ ስንት አስከፈለ? 500,000 ናት። ግማሽ ሚሊዮን ብር። መቼም የፈለገ ቢሆን ከዚህ ከመወደው ቤተሰብ አይበልጥም ብዬ ከፈልኩት። ምን? ይድኔ ይሄ ቤተሰብ ግን እንዴት ነው ያንተን ውለታ የሚከፍለው? እና ዛሬ ይመጣል? እንደዛ ነው ያለኝ። ብሩን ስታስገባ በአንድ ሰዓቱን ስንለቅልሃለን አለኝ። እኔም ወዲያው አስገባሁለት። አየህ ከዛች ምርቃት የምትባል ልጅ ጋር እኮ ቀድመው እንዳሴሩ በደንብ ገብቶ የነበር ይድንዬ። አይገርምህም? ስልክ ሲደውልላት እኮ ምንቅር እያለች ይወጣችሁ። አልቆለታል። የሷ ነገር መግቢያና መውጫው ግራ ገብቷቸዋል። ኧረ እኔ አምናለሁ ይድኔ። እንዴ በደንብ ነው እንጂ ማምንክ፣ ለዘላለም ነው ማምንክ። ደግሞ ወንድሜ ከተፈታ በደንብ ነው ማምንክ። ይታባታቸው ሰራንላቸው። ተይ እንጂ እኔና አንቺ ነገር እንደዚህ በቀላሉ እኮ እንደዚህ መገማመት የለብንም አይደል ሰላሚቷ? ከአልማዝ ጋርም ተደዋውለናል። አዎ ስራ በዝቶብኝ ነው። ነገ እመጣለሁ። አዎ እሺ ድንዬ ቻው። እሺ ቲቨርስ እማ ግን እዛ ፖሊስ ጣቢያ ሄደሽ ምን ማስረጃ ሰጡሽ? ወይ ልጄ ፖሊስ ጣቢያ ያልደረስኩበት ቦታ የለኝም። ያልደረስኩበት ቦታ ልጄ የት ገባ ልበል? የት ገባ ብዬ የት ሄጄ ልፈልገው? እስቲ ተነሱ ተነሽ ክፈች። ተነሱ ክፈቱ። ተነሽ አንቺ ሂጂና ክፈች እስኪ። እንዴ አሁንም ትጨቃጨቃላችሁ እንዴ? ቆይኛው ልክፈት። ቆይታዩማ
አረማኝ ቁጭ ወይኔ ልጅ ወንድሜ ወይ ልጅ ደህና ነህ ልጅ እንኳን ነፍስ መጣልኝ ልጅ ደህና ነህ ልጅ ደህና መጣ እንደው ምንም አላደረጉ እማዬ ደህና ነኝ አልኩሽ እኮ ወንድሜ ምንም አልሆንክም ምንም አላደረጉም እንኳን ነፍስ መጣ ብቻ እንኳንም ለቤትህ አበቃ እማዬ ደህና ነኝ አልኩሽ እኮ ወንድሜ ደህና ነገር አለ ይሁን እንኳን ነፍስ መጣልኝ እኔ እኮ አንተን ያልፈለኩበት ያልገባውበት ጉድጓድ የለም ወንድሜ ደህና ነህልኝ አይደል ደህና ነኝ እኔ እሰይ እንኳን ለቤትህ አበቃ ልጅ የት ነው የወሰዱ የት ነው የደበቁብኝ እንኳን ነፍስ መጣልኝ ልጅ በቃ ሻወር ውሰድ ወይ እኔ መድኃኒዓለም እንኳን ልጄን አሳየኝ እንኳን ለቤቱ አበቃህልኝ መድኃኒዓለም የኔ መድኃኒዓለም እሰይ ልጄን እንኳን አይኑን አሳየኝ እንኳን ለቤቱ አበቃ እሰይ የኔ መድኃኒዓለም አይ እሰይ ተመስገን ተመስገን የኔ መድኃኒዓለም ተመስገን ሰላም እንዴት ናችሁ? በእኔ ታሪክ ቲቪ ላይ አዲስ ተከታታይ ድራማ ጀምሬያለሁ። ምርቃት ይባላልና በጣም ቆንጆ የሆነ ስራ ስለሆነ ገብታችሁልኝ እንዲሁም ዩቲዩብን ሰብስክራይብ አድርጉ። ባይ